አላህ ሱብሓነሁ ወተዓላ እነዚህ በተከበሩ ታያዎች እንዳንዘናጋ እንዳንዛነፍ ለነጋችን እንድንሰንቅ ነገ እሱ በምንገናኝበት ቀን እንዳናፍር አላህ በተለያዩ አያዎች ይመክረናል። ወተቁ የውመን ቱርጀዑነ ፊህ ኢለላህ ወተቁ የውመን ያንን ቀን ፍሩ ይላል አላህ። ያንን ቀን ፍሩ ቱርጀዑነ ፊህ ወደ አላህ የምትመለሱበት የሆነውን ቀን ፍሩት። ወተቁ የውመን ቱርጀዑነ ፊህ ኢለላህ ثم توفى كل نفس ما كسبت وهم لا يظلمون እያንዳንዷ ነፍስ ትመነዳለች። የሰራችውን ያስቀደመችውን ለነገዋ ያስቀደመችውን ሁሉም ትመነዳለች። መልካም የሰራች መልካሟን ትመነዳለች፣ መጥፎ የሰራች መጥፎዋን ትመነዳለች። ወሁም ላ ዩዝለሙን አይበደሉም አላህ። ፈመን የዕመል ሚስቃለ ዘረትን ኸይረን የረህ ወመን የዕመል ሚስቃለ ዘረትን ሸረን የረህ። የአተምና የምታክል ኸይር ከሰራችሁ አተይና ቢሃ ወከፋ ቢና ሐሲቢን ያችን እናመጣላችኋለን የሥራችሁ ውጤት። ወከዛሊክ መጥፎን ከሰራችሁ የሥራችሁን ውጤት እናመጣላችኋለን። ወሁም ላ ዩዝለሙን አይበደሉም የዛን ቀን የሰው ልጆች አላህ። ነዓም ወተቁ የውመን ያንን ቀን ፍሩ። አልየውም የውማን ቀኖቹ ሁለት ናቸው። ሁለት ቀኖች አሉ። ቅያመቱል ኩብራ ወቅያመቱ ሱግራ። ትልቁ ቅያማ አለ፣ ትንሹ ቅያማ አለ። የሰው ልጅ በግሉ ቅያማ የሚቆምበት ቀን አለ። ከማ ቃለ አላሁ ጀለ ወዐላ ከላ ኢዛ በለገት ተራቂየ ወቂለ መን ራቅ ወዘነ አነሁ ልፊራቅ ኢልተፈት ሳቁ ቢሳቅ ኢላ ረቢከ የውመኢዝን መሳቅ። ከላ ኢዛ በለገት ተራቅ የዛን ያለ አላህ ጣረሞት ገርገራ ነፍሱ እዚህ መታ በምትወተፍበት ቀን ኢዛ በለገት ተራቂየ ወቂለ መን ራቅ ይባላል። የት እንውሰደው? ጤናውን የሚያገኝበት አፍያውን የሚያስመልስበት የት እንውሰደው? ይቆጠራሉ። ከተማችን ውስጥ ያሉ ሆስፒታሎች ይዳሰሳል። ከሀገር ውጭ ያሉ ሳውዝ፣ ህንድ የት እንውሰደው? ይመካከራሉ ቤተሰቦቹ። ወቂለ መን ራቅ ወዘነ አነሁ ፊራቅ ወዘነ እርግጠኛ ይሆናል። ይህ ያካበበው፣ ይህ የወደቀበት፣ ይህ የያዘው በሽታ፣ ይህ እሱ ላይ የወደቀው ነገር ከዚህ ዱንያ የሚለየው በሽታ መሆኑን፣ ከመኖር ወደ አለመኖር የሚቀይረው በሽታ መሆኑን ሟች የቂን ይላል። ወዘነ አነሁ ፊራቅ እሱ ግን መለየቱን እርግጠኛ ይሆናል። ምክንያቱም መላኢኮች ነቢያችን ዓለይሂ ሰላቱ ወሰላም በራእይ ሙዓዝ ረዲየላሁ ዐንሁ ወአርዳ በዘገቡት ሐዲት ላይ ምን ይላሉ? ከእናንተ አንዳችሁ እኮ ይላሉ ሊሞት ሲል፣ ከዱንያ ሊቋረጥ ሲል፣ ከዱንያ ሊወጣ ሲል መላኢኮች ይመጣሉ ከሁለት አገር አሉ። ከጀነት ወይም ከጀሃነም። ከጀነት ከሚመጡላቸው ባሪዎቹ አላህ ያድርገን። ከጀነት አገር፣ ከጀነት ሽቶ፣ ከጀነት ከፈን ይዘው ይመጡና ፈየጅሊሳን በበሰሪ የአይኑ ርቀት ላይ ይቀመጡና ያ አየቱሃ ሩሕ ጠይባ አንቺ ቅዱስ፣ አንቺ ብዙ፣ አንቺ ታዛዥ፣
አንቺ ለአላህ ስትሰግጂ፣ ለአላህ ስታጎነበሺ፣ በአላህ ወሕዳንያ ላይ ምንም ሳትቀላቂ አላህን ስትታዘዢ፣ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ስንዝር በስንዝር ስትከተይ የነበርሽ አንቺ ቅዱስ፣ አንቺ ብፁዕ ነፍስ ሆይ አኽሩጂ ነይ ውጪ ኢላ ሪድዋን ሚነላሂ ወመግፊረቲ፣ ወደ አላህ ስብሓነሁ ወተዓላ ምህረት፣ ወደ አላህ ውዴታ፣ ወደ አላህ እዝነት ነይ ውጪ ብለው መላኢኮቹ ይጠሯታል። የዛኔ ያሉ ነቢያችን ዓለይሂ ሰላቱ ወሰላም ይቺ ሩህ ከመጠጫ አፍ ላይ የቀረ ውሃ ጠብ ብሎ እንደሚወድቀው ከሰውነቱ ተማዛ ትወጣለች። ከማ ቃለ አላሁ ጀለ ወዐላ ፊ ኪታቤ ወናሽጣቲ ነሽጣ፣ ከሰውነቱ ምዝዝ ብላ ትወጣለች። እነዚህ ሩሒቷን ሊወስዱ የመጡ መላኢኮች እጃቸው ላይ ጠርፈተ ዐይን የአይን ገለምታ ያክል አያቆዩአትም። ወዲያው ከጀነት ይዘውት በመጡት ከፈን፣ ከጀነት ይዘውት በመጡት ሽቶ እያባሸሩ ይዘዋት ይሄዳሉ። የቁል አላሁ ጀለ ወዐላ ፊ ኪታቤ ኢነ ለዚነ ቃሉ ረቡና አላሁ ሱመ እስተቃሙ ተተነዘሉ ዐለይሂም አልመላኢካ አላ ተኻፉ ወላ ተሕዘኑ ወአብሽሩ ቢልጀነቲ አለቲ ኩንቱም ቱዓዱን ነሕኑ አውሊያኡኩም ፊል ሐያቲ ዱንያ ወፊል አኺራ ወለኩም ፊሃ ማ ተሽተሂ አንፉሰኩም ወለኩም ፊሃ ማ ተድዑን ኑዙለን ሚን ገፉሪን ረሒም። ኢነ ለዚነ እነዛ አላህ ቃሉ ያሉ የሆኑ ረቡና አላሁ ሱመ እስተቃሙ፣ ረቡና አላሁ አምላካችን ኻሊቃችን ፈጣሪያችን ካልነበርንበት ያስገኘን አምላክ አላህ አንድ ነው ብለው ሱመ እስተቃሙ፣ ከዛም ቀጥ ያሉ ሰዎች ተተነዘሉ ዐለይሂም አልመላኢካ፣ መላኢኮች ወደ እነሱ ይወርዳሉ። አላህ መቼ ሩሓቸው ሊያዝ ሲል፣ ሊሞቱ ሲል፣ ከመኖር ወደ አለመኖር ሊቀየሩ ሲል፣ የዱንያ ታሪካቸውን ሊደመድሙ ሲል፣ የዱንያ የህይወት ፋይላቸውን ሊዘጉ ሲል፣ ዓለም ዱንያን ተሰናምተው በርዘኽ ወደሚባለው ወደ ቀብር ሐያት ሊሸጋገሩ ሲል ተተነዘሉ ዐለይሂም አልመላኢካ፣ መላኢኮች ይወርዳሉ። ከዛስ ሩሓቸውን ይዘው ሲሄዱ ያባሽሯቸዋል። አላ ተኻፉ፣ አትፍሩ፣ ጀሃነም ያገኘናል፣ የአላህ ቅጣት ያገኘናል፣ የአላህ ቁጣ ይሰፍርብናል የሚል ስጋት አይግባችሁ። ጀነት እናጣለን፣ ከጀነት እንጋረዳለን የሚል ስጋት እንዳያንዣብብባችሁ። አላ ተኻፉ፣ አንዳች የምትፈሩት ፍርሃት የሚባል ነገር ለእናንተ ዛሬ አልቆላችኋል ይሏቸዋል። ዛሬ አልቆላችኋል። ምክንያቱም በሐያታችሁ እያላችሁ አላህን ስትገዙ አላህን ምን ጊዜ አብሰው ይሆን? ከአላህ ትእዛዝ ምን ጊዜ አፈነግጥ ይሆን? አላህን ምን ጊዜ አስቆጣው ይሆን እያላችሁ አላህን ስትፈሩ አላህን ስትገዙ አላህን ስትጠነቀቁ የነበራችሁበት የሆነው ሐያት ዛሬ አልቋል። ከአሁን በኋላ ፍራቻ የሚባል ነገር እናንተ ላይ የለም። ላ ኸውፉን ዐለይሂም ወላ ሁም የሕዘኑን ኢነ አውልያአ አላሂ ላ ኸውፉን ዐለይሂም ወላ ሁም የሕዘኑን አለዚነ አመኑ ወካኑ የተቁን። አላህ ምን አለ? ኢነ አውልያ አላህ፣ የኔ ወዳጆች አለ አላህ። አውልያ ማለት ጠንቋይ ማለት አይደለም። አውልያ ማለት አጭበርባሪ ማለት አይደለም። አውልያ ማለት መስጊድ ማይመጣ ጋርዱልኝ፣ ወዝጉዙልኝ፣ እረዱልኝ፣ ቃሙልኝ፣ አቃቅሙኝ የሚል የመንደር ተልካሻ ጠንቋይ አይደለም። አውልያ ማለት ኢነ አውልያ አላህ፣ የኔ ወዳጆች ማለት አለዚነ አመኑ፣ እነዛ ያመኑ፣ ወካኑ የተቁን፣ እኔን የሚፈሩ ናቸው። አላህ እኔን የሚፈሩ እኔን የሚጠነቀቁ የማያምፁ እነዚህ ናቸው። አላህ የኔ ወዳጅ ማለት በነገራችን ላይ አውልያ ማለት
ወዳጅ ማለት ነው። አላሁ ወልዩ ለዚነ አመኑ ዩኽሪጁሁም ሚነ ዙሉማት ኢለ ኑር ወለዚነ ከፈሩ አውሊያሁም ጣጉት ዩኽሪጁነሁም ሚነ ኑር ኢለ ዙሉማት። አላህ ምን አለ? አላህ ወልዩ ለዚነ አመኑ፣ እኔ አማኞች ወዳጅ ነኝ። ወልይ ማለት ወዳጅ ማለት ነው። ዩኽሪጁሁም ያወጣቸዋል፣ ሚነ ዙሉማት ኢለ ኑር ከኩፍር ወደ ኢስላም፣ ከሽርክ ወደ ተውሒድ፣ ከቢድዓ ወደ ሱና፣ ከኹራፋት አላህን ወደ ማምለክ ወደ ቀጥተኛው መንገድ ያመጣቸዋል። ወለዚነ ከፈሩ እነዛ የካዱ ደግሞ አውሊያሁም ጣጉት የእነሱ ወዳጆች ጠማሞች ናቸው አለ አላህ። ዩኽሪጁነሁም ያወጧቸዋል ሚነ ኑር ኢለ ዙሉማት ከኢስላም ወደ ኩፍር፣ ከተውሒድ ወደ ሽርክ፣ ከሱና ወደ ቢድዓ፣ አላህን ከማምለክ አላህን ወደ ማመፅ ያወጧቸዋል። ማን? ሸያጢኖች፣ አማዚያን፣ ድንበር ኃላፊዎች። ኢዘን አላህ ምን አለ? ኢነ አውሊያ አላህ የኔ ወዳጆች ማለት አለዚነ አመኑ እነዛ ያመኑት ናቸው። ወካኑ የተቁን እኔን የሚፈሩ ናቸው በሐያታቸው በሙሉ። ታዲያ እነዚህ ሙተቆች አላህ ልክ ሊሞቱ ሲሉ ግን ሩሓቸው ገርገራ ጣረሞት ሲይዛቸው ግን አላህ ሱብሓነሁ ወተዓላ አላ ኸውፉን ዐለይሂም ወላ ሁም የሕዘኑን ከአሁን በኋላ ፍራቻ የለባቸውም ማለት ነው። አላህ ከነሱ ያርገን። ከአሁን በኋላ ፍራቻ የለባቸው። ምክንያቱም የፍራቻን ኬላ አልፈውታል። አላህ አልፈውታል። ወላ ሁም የሕዘኑን ከአሁን በኋላ አይተክዙም ማለት አላህ። መሰለን ትተውት በሚሄዱት ልጆቻቸው፣ ቤተሰባቸው ኃላፊነት እነሱ ላይ እነሱ ኃላፊ ሆነው ያስተናብሩት የነበረው ቤተሰብ፣ ልጅ፣ ሚስት ምናምን እኔ ኃላፊነቱን እኔ ወስጃለሁ አለ አላህ። እናም አለ አላህ ኢነ ለዚነ ቃሉ ረቡና አላሁ ሱመ እስተቃሙ ተተነዘሉ ዐለይሂሙል መላኢካ መላኢኮች ይወርዱና አላ ተኻፉ አትፍሩ፣ ወላ ተሕዘኑ አትተክዙ፣ ወአብሽሩ አብሽር ይሏቸዋል። አላሁመ ጀዐልና ሚንሁም። ወአብሽሩ አብሽር ቢልጀነት ለቲ ኩንቱም ቱዓዱን በተቀጠራቸው ጀነት እያሉ እያባሸሩ ይዘዋቸው ይሄዳሉ። ብቻቸውን ላ አይደለም። ሲሄዱ ነቢያችን አለይሂ ሰላቱ ወሰላም እንደነገሩን ይሄ ሟች ይቺ ሟች ሙምኪን ጎረቤቷ ዋስማይሆነው ዋስማይሆናት ደዒፍ ደካማ ተናግሮ ማያሰማ ተናግራ ማታሰማ አንድ ቀን ጸዳ ያለ ያለበሰች ኮሳሳ ሰዎች ዘንድ ለዓይን እይታ በትንሽ ዓይን የሚታዩ ሊሆኑ ይችላሉ። ግን ሲሞቱ ሩሓቸውን ማን አጅቧቸው ይላል? ምድር ላይ እኛ ማናያቸው አላህ የሚያያቸው መላኢኮች እንዳለ አጅበው ይነሳሉ አሉ ነቢያችን አለይሂ ሰላም። ሲነሱስ ልክ ሰማይ ሲደርሱ የሰማይ በር ይንኳኳል፣ የሰማይ ዘበኞች ይጠይቃሉ አሉ ነቢያችን አለይሂ ሰላም። መናንት አንተ ማነህ ይሉታል። እኔ መለከል መውት ነኝ ይላል። መን ለዚ መዓክ ይዘህ የመጣኸው የማን ሩሕ ነው ይሉታል። ፉላን እብን ፉላን አሞግሶ አወድሶ አሞካሽቶ አላልቆ ስሙን በክብር ይነግራቸዋል። የሰማይ በር ይከፈታል አሉ ነቢያችን አለይሂ ሰላም። የሰማይ በር ይከፈታል። ከዛስ ከምድር የተነሱት መላኢኮች ወደ ስራቸው ይመለሳሉ። የአንደኛው ሰማይ መላኢካ አጅቦ ይነሳል አሉ። እስከ ሁለተኛው ሰማይ፣ የሁለተኛው ሰማይ እስከ ሶስተኛው፣ የሶስተኛው እስከ አራተኛው እየተቀባበሉ ይላሉ። እስኬት ኢለ ሰማዕ አለቲ ፊሃ አላሁ አላህ እስካለበት ሰማይ አሉ ነቢያችን አለይሂ ሰላም። አላህ እስካለበት ሰማይ ሩሒቷ ትሄዳለች። ከዛስ ለመላኢኮች አላህ ይጠራቸውና እክቱቡ ሊዐብዲ ፊ ዕልይን ዕልይን የሚባለው የሷሊሖች የተቅዮች የአቢዶች የሙኽሊሶች መዝገብ መጻፊያ ላይ ባሪያዎቼ ከዱንያ ርዝቃቸውን ጨርሰው ሲመጡ ዕልይ
የሚባል መጽሐፍ አለ። እዛ መጽሐፍ ላይ ዱንያ ላይ ርዝቁን ጨርሶ ለመምጣቱ እድሜውን ጨርሶ ለመምጣቱ ኢልይን ላይ ስሙ ጻፉለት ይባላል። ስሙ ይጻፋል አሉ ነቢያችን አለይሂ ሰላም። ከዛስ ወደ ምድር መልሱት ይላል አላህ። ወደ ምድር መልሱት። ለምን? ቀብር ውስጥ ጥያቄ ያለበት፣ ቀብር ውስጥ ይጠየቃል። ይህ ሟች ልክ በዚህ መልኩ ሩሑ ከወጣ በኋላ ከዛ በኋላ ሲቀበር መላእክቶች ይመጣሉ አሉ ነቢያችን አለይሂ ሰላም። ያቲያኒ መለካን፣ ሁለት መላእክቶች ይመጣሉ። እኛ የነቢያችን አለይሂ ሰላቱ ወሰላም መንገድ ተከታዮች እኛ ሙስሊሞች እምናምነው ቀብር ውስጥ ጥያቄ አለ። ማን ነገረን? ነቢያችን አለይሂ ሰላም። ያቲያኒ መለካን፣ ሁለት መላእክቶች ይመጣሉ። መንሁማ ማናቸው? ነኪር ነው ሙንከር። ጀዛከላሁ ኸይር። ነኪርና ሙንከር የሚባል መላእክቶች ይመጡና ፈየጅሊሳኒ፣ አንስተው ያስቀምጡታል። ይሄ መቼ ነው? ቀባሪዎቹ አሉ ነቢያችን አለይሂ ሰላም 40 እርምጃ እንደተራመዱ የእግራቸው ሹክሹክታ እግራቸውን አንስተው ሲጥሉ ይህ ተቀባሪ እየሰማ አንስተው ያስቀምጡታል። መላእክቶቹ ይጠይቁታል። ማን ረቡክ፣ ጌታ ማን ነው? የቁል ረቢ አላህ፣ ጌታዬ አላህ ነው ይላል። ወማ ዲኑክ፣ ሃይማኖትህ ምን ነበረ ይሉታል። ዲን የእስላም እስልምና ነበረ። ወማ ነቢዩክ፣ የተላከብህ መላእክተኛ ማን ነበረ? ሙሐመድ ብን አብዱላህ ሰለላሁ ዐለይሂ ወሰለም፣ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ብሎ ይመልሳል። አላህ ከሚመልሱት አላህ ያድርገን። የዛን ቀን ጥያቄ ከሚገራላቸው አላህ ያድርገን። يثبت الله الذين آمنوا بالقول الثابت في الحياة الدنيا وفي الآخرة ويضل الله الظالمين ويفعل الله ما يشاء. الله أن يكون دنيا لا بني آمنوا كأن يعلمون الله. يثبت الله الذين آمنوا أن الزامنوا عزنا جوالوا بالقول الثابت يجزئوا بولجوا بإيمان وتوحيد نذكر دنيا لا يالو لا إله إلا الله يالو بعد دفنهم ከተቀበሩም በኋላ ቀብርም ላይ የአላህን አንድነት ያረጋግጣሉ። አላህ ነው ይላሉ። ከዛስ አሉ ነቢያችን አለይሂ ሰላም ዩናዲ ልሙናዲ ሚነ ሰማ፣ ከሰማይ ከአርሽ በላይ ያለው አርረሕማን ይጠራቸዋል። ማንን? መላእክቶቹን። ዩናዲ ልሙናዲ ሚነ ሰማ፣ ከሰማይ በላይ ያለው አላህ መላእክቶቹን ይጠራቸውና ሰደቀ አብዲ፣ ሰደቀ አብዲ፣ ባሪያዬ ሐቅ ተናግሯል፣ ባሪያዬ በትክክል እውነታውን አስቀምጧል። ፈአፍሪሹ ለሁ ፊራሸን ሚነል ጀና ወፍተሑ ለሁ ባበን ኢለል ጀና። መላእክቶቹን ያዛቸዋል፣ መላእክቶቹን ያዛቸዋል። ምን ብሎ? ፈአፍሪሹ ለሁ ፊራሸን ሚነል ጀና። ቀብሩን ይላል አላህ፣ ቀብሩን የአይኑ ማየት በሚችለው አስቡለት ይላል። ያ ረቢ አላህ ከነሱ ያርጋል። አይኑ በሚችለው በሚያየው ልክ ቀብሩን አስቡለት ይላል። የጀነትን ፍራሽ አንጥፉለት ይላል። ወደ ጀነት እንዲያ የጀነት በር ክፈቱለት ይላል። ከዛስ ልክ የጀነት በር ሲከፈትለት የጀነትን ኒዕማ ሲያይ እዚህ ቤተሰቦቹ አላሁመ እግፊር ለሁ ወርሐምሁ ያ ረቢ ማረው እዘንለት ብለው ዱዓ ያደርጋሉ። ነው አይደለም? ነው አይደለም? እሱ ደግሞ ሌላ ዱዓ ያደርጋል። ምን ብሎ ዱዓ ያደርጋል? ነቢያችን ሰለላሁ ዐለይሂ ወሰለም እንደነገሩ እሱን ቀብሩ ላይ ሆኖ ዱዓ ያደርጋል። ምን ብሎ? አላሁመ አቂም ሰዓ። እዚህ እኮ ቤተሰቦቹ እሱ ሞተ ብለው እያለቀሱ አይናቸው ጉርጥ አክሎ አይናቸው አብጦ ቀልቷል፣ ፊታቸው ቀልቷል፣ ሐዘን ሰብሯቸዋል፣ ልባቸው ተጎድቷል በሱ መሞት። እሱ ግን ምን ያል? ያ ረቢ አቂም ሰዓ፣ አሁን ቂያማ አቁሞ ብሎ ነው ያደረገ። ግዛ ዱንያ ላይ ያለው ሰው ሁሉ ይለቅ፣ ሰማይና ምድር ይገለባበጥ፣ ዓለም መጨረሻዋ ይሁን፣ አሁን ቂያማን አቁምልኝ ብሎ ዱዓ ያደርጋል አሉ ነቢያችን አለይሂ ሰላም። ለምን ነው ዱዓ የሚያደርገው? ላሊ አርጂዑ ኢላ አህሊ
ወማሊ አሁን እንድገባ ወደ ቤቴ፣ አሁን እንድገባ ወደ ቤተሰቦቼ፣ አሁን እንድገባ ጀነት ውስጥ ወዳለው ወደ ፎቆቼ፣ ወደ ሑሩል ዐይኖቹ የዱንያ ሚስቶቹ ቢሞቱም ቢኖሩም አላህ ጀነት ውስጥ አስጊቶ አስውቦ ያሳየዋል። ያ ረብ አሁኑኑ ቂያማ ቆምና ጀነትን አስገባኝ ብሎ ዱዓ ያደርጋል። ከዛ ሳሉ ነቢያችን አለይሂ ሰላም ከአይኑ ርቀት ላይ ከሩቅ አገር አንድ በጣም ውብ የሚያምር የሆነ ሰው ያያል። ማን? ይሄ ሟች የሚያምር ሰው ያያል። ይህ ሰው በጣም ውብ በጣም ቆንጆ የሆነ የለበሰው ልብስ እጁ ውብ የሆነ እግሩ አንስቶ ሲጥል ከሰውነቱ ከለበሰው ልብስ ላይ ፏ የሚል ሽታ ሲወጣ አድማሱን የሚሞላ የሆነ እየረጨ ሲራመድ ያየዋል። ሲያየው ይህ ሰው ይመጣል። ሲያየው ይጠጋዋል። ሲያየው ይጠጋዋል። ሲጠጋ አጠገቡ ይደርሳል። አጠገቡ ሟቹ ጋር ከዛ ሟች ይጠይቀዋል አሉ ነቢያችን አለይሂ ሰላም። ምን ብሎ ይጠይቀዋል? ማን አንተ? ወጅሁከ አለዚ ወጅሁ የጂኡ ቢኸይር። አንተ ማነህ? ፊትህ ብስራት፣ ፊትህ ተድላ፣ ፊትህ ፍስሓ ይዞ የሚመጣ እንዲህ የውብ ግርማ ሞገስ ባለቤት ማነህ አንተ ይለዋል። አላወቅሁም። ማነህ አንተ? አላወቅኸኝም ይለዋል። አራው አላወቅሁም። አንተ ማነህ ይለዋል። ላኢላሃ ኢለላህ። ምን ይላል? አነ አመሉከ ሷሊሕ፣ እኔ እኮ መልካም ስራህ ነኝ ይለዋል። አላህ ከነሱ ያርገን ያ ረበል ዓለሚን። በረከና ይሁንብን። አነ አመሉከ ሷሊሕ፣ እኔ እኮ ኢማንህ ነኝ፣ እኔ ሰላትህ ነኝ፣ እኔ ጾምህ ነኝ፣ እኔ ሐጅህ ነኝ፣ እኔ ሰደቃህ ነኝ፣ እኔ ቂራትህ ነኝ፣ እኔ ኸይርህ ነኝ፣ የመልካምህ ጥርቅም እኔ እኮ መልካም ስራህ ነኝ ይለዋል። የዛኔ ላቱፋሪቅኒ፣ እባክህ አትለየኝ ይለዋል። አትለየኝ፣ አትሂድብኝ ይለዋል። ኧረ እኔ አልሄድም እስከ የውመል ቂያማ እዚሁ ቁጭ ብዬ አንተን ነው የማጫውተው፣ አላህ ከአንተ ጋር እንድቀመጥ አላህ አዞኛል ይለዋል። ነዓም ይህ ሙእሚን የሚያገኘው ሙተቅ የሚያገኘው የአላህ ስብሓነሁ ወተዓላ ሳሌሕ ባሪያ የሚያገኘው ስጦታ ነው። ነዓም አባቶቼ፣ ወንድሞቼ ቀብር ፈሂየ አወሉ መናዚሉል አኺራ ፈሂየ ረውደቱን ሚን ሪያዲል ጀና አው ሑፍረቱን ሚን ሑፈሪ ናር ከማ ቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም። ቀብር ማለት አሉ አኼራ የሚባለው አገር ሲኬድ መጀመሪያ ጉዞ የሚጀመርበት አገር ቀብር ነው። ቀብር ከሁለት አንድ ነገር ናት አሉ። ፈሂየ እሷ ረውደቱን ሚን ሪያዲል ጀና፣ ወይ የጀነት ጨፌ ናት አሉት። አላህን ለተገዛው አላህን ላመለከው ዱንያ ላይ ነፍስያውን ተቆጣጥሮ ስሜቱን አሸንፎ እጅ እግሩን ለአላህ ሰጥቶ ወጣትነቱን ሸህዋውን ይህ ትኩስ ጉልበቱን ይህ ጀግንነቱን ሰባብሮ ቀብር አለብኝ፣ ሞት አለብኝ፣ አላህ ፊት እቆማለሁ፣ ከአላህ ጋር ሂሳብ አደርጋለሁ፣ ምን ይዤ ነው የሚሄደው? ተጠንቅቆ ሕይወቱን ላሳለፋት ሰው ረውደቱን ሚን ሪያዲል ጀና፣ የጀነት ጨፌ ናት አሉ ነቢያችን አለይሂ ሰላቱ ወሰላም። የጀነት ጸጋ ከየት ይጀምራል? ከቀብር ይጀምራል። በአገልባቹ ደግሞ አሉ ሑፍረቱን ሚን ሑፈሪ ናር፣ ነስአሉላህ ሰላመተ ወልዓፊያ። አላህን ሰላም እንጠይቀዋለን፣ አላህ ሰላም ያውጣል። ቀብር ለተቃራኒው ጀማ ደግሞ አሉ ምንድናት? የእሳት ጉድጓድ ናት አሉ። የእሳት ጉድጓድ። ይህ ሰው ቅጣቱን መቼ ይጀምራል? ከሞት ላይ ገርገራ ላይ ይዘመቱና ልክ አይኑ ርቀት ላይ ቁጭ ብለው ያ አየቱሁ ሩሑል ኸቢሳ እኽሩጂ ኢላ ሰኸጢን ሚነላሂ ወገደቢህ፣ አንቺ እርኩስ
አንቺ ርካሽ፣ አንቺ ቆሻሻ ነፍስ ሆይ አኽሩጂ ነይ ውጪ ኢላ ሰኸጢ ሚነላሂ ወገደቢህ ወደ አላህ ቁጣ ወደ አላህ እርግማን ነይ ውጪ ይሏታል። ተተፈረቁ ፊ ጀሰድ ያሉ ነቢያችን ዓለይሂ ሰላም ሰውነቱ ላይ ብትን ትላለች ከድንጋጤ የተነሳ። ታዲያ መላኢኮቹ ተበተንሽ አይደል አመለጥሽ አይደል ቆይ ጠብቂ እንመጣልሻለን ብለዋት አይሄዱም። እናሳ እናማሉ ከየመገጣጠሚያው ልክ እርጥብ ሱፍ ከፍሬው ላይ ቡጭቅ እየተደረገ እንደሚላቀቀው እየቦጨቁ ያወጧታል። ከማ ቃለ አላሁ ጀለ ወዐላ ወናዚዓቲ ገርቃ ነፍስን እየቦጨቁ በሚያወጡ መላኢኮች እምላለሁ አለ አላህ ሱብሓነሁ ወተዓላ። ነፍስቿን እየቦጨቁ ያወጧታል። ከዛስ ልክ ሲያወጧት ያ ሩሓን ያወጣው መላኢካ ለአይን ገለብጣቸው ያስቀምጣትም ይጠየፋታል። እዛ ከጀሃነም ይዞት በመጣው ክፍል ላይ ይወረውሯታል። ይዟት ይነሳል ወደ ሰማይ። ሰማይ ያንኳኳል። ማነህ አንተ? እኔ መለከል መውት ነኝ። መን ለዚ ማዕክ? ይዛ የመጣ የማን ሩሕ ነው? ፉላን እብኑ ፉላን እከሌ ልጅ የሚባለው ያ ቆሻሻ፣ ያ እርኩስ፣ ያ አማጺ፣ ያ ድንበር ኃላፊ የነበረው የእሱ ሩሕ ነው ይላሉ። መላኢኮች ምን ይላሉ? ለእንደዚህ አይነት ጠማማ እኮ የሰማይ በር እንድንከፍት አልታዘዝንም ይላሉ። አልታዘዝንም፣ አይከፈትላቸው። ነቢያችን ዓለይሂ ሰላቱ ወሰላም የሚከተለውን የቁርአን አያ ያነበቡ ምን የሚለውን ኢነ ለዚነ ከፈሩ ቢአያቲና ወስተክበሩ ዐንሃ ላ ቱፈተሑ ለሁም አይከፈትም አለ አላህ። ኢነ ለዚነ እነዛ ኢለላህ ፊ ሱረቲል አዕራፍ ኢነ ለዚነ ከዘቡ እነዛ ያስተባበሉ ቢአያቲና በኔ ታምራት በኔ ወሕዳንያ በኔ ብቸኛ ተመላኪነት ያስተባበሉ ሰዎች ወስተክበሩ ዐንሃ የኮሩ ሰዎች አልኪብሩ ማ ሁወ አልኪብር ኩራት ምንድን ነው? አልኪብሩ በጠሩል ሐቅ ወገምጡ ናስ ነቢያችን ዓለይሂ ሰላም ኩራት ምንድን ነው ሲባሉ ሰሓቦቹ ያ ረሱለላህ ሰለላሁ ዐለይሂ ወሰለም እኛ እኮ ጥሩ መመገብ፣ ጥሩ መልበስ፣ ጥሩ መጫማት፣ እንደ ዘመናችን ደግሞ ጥሩ ቪላ ቤት፣ ጥሩ መጓጓዣ መኪና፣ ጥሩ ነገር እኮ እንዲኖረን እንፈልጋለን። ይሄ ቢሆንልን እኮ እንወዳለን ሲሏቸው ነቢያችን ዓለይሂ ሰላም ይሄ እኮ ኪብር ኩራት አይደለም እኮ አሉ። ሰውየው ሳይቆጣጠር ሳይኩራራ አላህ በሰጠው ኒዕማ ጥሩ ቢበላ ጥሩ ቢለብስ በጥሩ ቤት ቢኖር በጥሩ መኪና ቢሄድ ይሄ እኮ እንደውም ኢነላህ ጀሚሉን ዩሒቡ ጀማል አላህ ቆንጆ ነው ቆንጆን ይወዳል አሉ። ይሄ ኪብር አይደለም አሉ፣ ኩራት አይደለም። ኩራት እኮ ማለት አሉ ነቢያችን ዓለይሂ ሰላም በጠሩል ሐቅ ከኔ ጋር ናችሁ ኢስቴማ ነው። ኩራት ማለት አሉ ነቢያችን ዓለይሂ ሰላም በጠሩል ሐቅ ሲነገረው አልቀበልም ማለት። ሐቅ እየተነገረው ቁርአን እንዲህ አለ፣ አላህ በቁርአን እንዲህ አለ፣ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም በሐዲስ እንዲህ አሉ ተብሎ እየተነገረው እኛ ልሻለይ ግዝ ሐጅስ መርከመት አለ። ሱብሓነላህ ኩራት ማለት ይሄ ነው። ኪብር ማለት ይሄ ነው። ቁርአን አለ ካለ ሰምተናል እሺ ነው። አላህ ሱብሓነሁ ወተዓላ ወስመዑ ወአጢዑ ወአንፊቁ አለ። አላህ ስሙ ታዘዙ አለ። አላህ ቁርአን አለ እሺ፣ ሐዲስ አለ እሺ። ታውቃላችሁ የበድር ዘመቻ ዕለት ነቢያችን ዓለይሂ ሰላቱ ወሰላም 300 ምናምን ሰራዊት ይዘው መጥተው ሙሽሪኮቹ ከሺህ በላይ ሆነው መጥተው ነቢያችን ዓለይሂ ሰላም ምድር ጠቦባቸው ሚይዙት ነገር አጡና
ከሰሃቦቻቸው ሐሳብ መውሰድ ጀመሩ። ከዛስ በጣም እንዲያበረቷቸው የመዲና ሰዎች አንሳሮችን ሐሳብ ከነሱ ፈለጉና አንሳሮቹን ተከበብን፣ ከአቅም በላይ የሆነ ጠላት ይዞናል፣ ምን ትላላችሁ ብለው አንሳሮቹ ሲጠይቋቸው አንሳሮቹ ምን አሉ? ረዲየላሁ ዐንሁ ወአርዳሁ ያ ረሱለላህ ሰለላሁ ዐለይሂ ወሰለም ላ ነቁሉከ ኢዝሀብ አንተ ወረቡከ ፈቃቲላ ኢና ሃሁና ቃዒዱን። አንቱ የአላህ መላእክተኛ ሆይ ባህር ላይ በእግራችሁ ግቡ ካልከን እንገባለን፣ ብቻ እዘዘን፣ ትእዛዝህን እንፈጽማለን እንጂ ሙሳ ህዝቦቹ ለሙሳ እንዳሉት ኢዝሀብ አንተ ወረቡከ ፈቃቲላ፣ ሂድ አንተና ጌታ ተዋጉና አሸንፋችሁ ከተማም ሰላም ስታደርጉት እንገባለን ብለው እንዳሉት እኛ እንልህም። ባህርን በእግራችሁ ግቡ ካልከን እንገባለን። ከኔ ጋር መቻረቅ እዘዘን። እሺ፣ ይሄ ነው ከሙእሚን የሚጠበቀው።